ባይን ፍቅር ስንገላታ ኖሬ ዛሬ እፎ ያልኩባት ቀን ላይ ደርሻለሁ። ከራይል ገዱ ጋር ከቀኑ 8 ሰዓት ብሔራዊ ቲያትር ፊት ለፊት ካለው ካፌ ለመገናኘትና ለመጫወት የተቃጠርንባት ቅዳሜ ዛሬ ነች። አሁን ከቀኑ 6 ሰዓት ሆኗል። ዘናጭ የሚያደርገኝን ነጣ ያለ ሙሉ ሱፍ ለበስኩና በቁም ሳጥኑ መስተዋት ፊት ለፊት ስቆም የተንጨፋረረ ጸጉሬና ጢሜን አየሁት። ያስፈራል። የቀጠሮ ሰዓት ከመድረሱ በፊት ልከረከም ሰሜን ሆቴል አካባቢ የተከራየሁትን አንድ ክፍል ቤት ዘግቼ ተጣድፌ ወጣሁ። ሰዋውር አካባቢ ወደሚገኙ ሽማግሌ ጸጉር አስተካካይ ገሰገስኩ። በአካባቢው ስመላለስ ባይን አውቃቸዋለሁ እንጂ ደንበኛ አይደሉም። እኔ ስደርስ እሳቸው ያን ሰው ጸጉር አስተካክለው ሲጨርሱ ተገጣጠም። ሌላ ወረፋ ጠባቂ ባለመኖሩ ደስ አለኝ። ከተሽከርካሪዋ ወንበር ላይ ተቀምጬ ሰዓቴን ስመለከት ልክ 6:30 ሆኗል። ቀጠሮዬ 8 ሰዓት በመሆኑ ሰፊ ጊዜ እንዳለኝ ተረዳውና ተረጋጋሁ። ሽማግሌው በሻማ ጨርቃቸው ተቀለሉኝና ጨርቁን በልብስ መቆንጠጫ ማጀራቴ አካባቢ እንዳያያዙት አንድ ጎልማሳ ተጣዳፊ ሰው ዘዋልና ጋሽ ባሩ አርሴ ለመጠጠው አላቸው። ሽማግሌው ኧረ እባክህ ቼልሲን ቀጠቀጠው? አዎ ዋልኮት በቴስታ የለቀለቀቻት ግብ እንደ 5 መቆጠር ያለባት ናት። አቤት ግብ! አቤት ግብ! ስንት ለስንት አሸነፈው እባክህ? 3-0። አያርሴ ምርጥ ቡድን ነው እኮ። እኔ እኮ ከልቤ ነው የምወደው። ሁለቱን ግቦች ማን አስቆጠረ በል አሉ በጨዋታው ውጤት የተደሰቱት ጸጉር አስተካካይ። ኦዚልና ጀሩድ ነከሩት። ኦዚል ከማዕዘን የተሻገረለትን ኳስ በመቀስ ምት ነከረ። ጀሩድ ደግሞ ሪጎሪ ያገባ። በረኛው በግራ ኳስ በቀኝ። አቤት መሸዋወድ አልና ሰውየው ስዕላዊ መግለጫውን ሰጠ። አይ ጀሩድ በረኛውን አጋደመው አሉ አዛውንቱ። ሽማግሌው ከጎልማሳው ጋር የኳስ ወሬያቸውን ተመስጠው ሲሰልቁ እኔም በሻማ ጨርቅ ጠቅልለው ተሽከርካሪ ወንበራቸው ላይ እንዳስቀምጡኝ ረስተዋል። ካፈቀርኳት ልጅ ጋር አምሬ ለመገናኘት ቸኩያለሁና በወሬ በተወሰደብኝ ጊዜ ተበሳጭቼ አባባ ለምን አይከረክሙኝም ስል ተቆጣሁ። ረጋ ብሎ ያደገን ጠጉር ረጋ ብሎ ነው ማስተካከል። ምን አጣደፈ? ለመድረስ ነው። ቀጠሮ አለኝ። እኔን ጊዜ ከመቼውም በላይ እፈልገዋለሁ። ጊዜውን ከምን ጊዜም በላይ ትፈልገዋለህ? አያነጋገር እንዴት ይፈላሰፋል እባክህ ብለው እንደሳቸው ወረኛ ለሆነው ሰው እየነገሩትና በቶንዶሳቸው የአንድ ጎን ጸጉሬን እንዳነሱት ሰውየው ስፖርታዊ ወሬውን ወደ ፖለቲካ ቀየረው። ጋሽ ባሩ ሰላማዊ ሰልፍ እሑድ ይደረጋል መባሉን ሰሙ እንዴ? ኧረ እባክህ በቃ ቀኑ ተቆረጠ? አዎ ማታ በቴሌቪዥን ተነገረ። ይሁና የት ነው ቦታው? መስቀል አደባባይ። እንሄዳለና እሑድ ጸጉር ቤቴን ስለምዘጋ ማልደን ደርሳለን። እርሶ ግን እሑድ ለምንድን ነው ስራ የማይሰሩት? አለ ሰውየው። ሽማግሌው አሁንም እኔን ረስቶኛልና አንጀቴ እርር አለ። የሚያዋራቸውን ሰውዬ ከልቤ ጠላሁት። ጌታችን ፍጡራንን ሁሉ ፈጥሮ እሑድ እኮ ነው ያረፈው። ለዚያ ነው እኔም ጠጉር
ጤም አራግፌ እሁድም ማረፌ። ሰዓቴ 7 ሰዓት ይላል። በሻማ ጨርቅ በመጠቅለልና ጥቂት ጸጉሬን በማሳጨድ ብቻ 30 ደቂቃዎች መቆጠራቸውን ሳስብ ደነገጥኩ። በሽማግሌው አያያዝ ከዚህ ተሽከርካሪ ወንበር ላይ 10 ሰዓትም መነሳል መሰለኝ። አባባ እባክዎ ቸኩላለሁ ያልኳቸው ሽማግሌ ጸጉር አስተካካይ በሳቸው ብሶ ቆጣ አሉና ዛሬ ደግሞ እንዴት ያለውን ሰው አለብኝ? ወተት ጠደሃል ወይስ የምታጠባው ሕፃን ይጠብቃል? ፍቅረኛዬን ቅጥሬያታል። ታዲያ የት ትሄድብሃለች? ብትሄድብስ ደግሞ አዲስ አበባ በየቀኑ ነው ቆነጃጅትን የምታፈራው ሲሉ ያ ወሬኛው ሰውዬ የሚያገላብጠውን መጽሔት አንድ ገጽ ወደ ሽማግሌው አዙሮ አባባ ባሩ ቆነጃጅት ሲሉ ቆንጆ እያየው ነበር። እቺ ናት እኮ በቁንጅና ውድድር ያሸነፈችው አላችሁ። የቷ አሉና መጽሔቱን ተቀብለውት በአንድ ገጽ ላይ ምስሉ የታተመው ልጅ እያዩ ይገባታል፣ ሸጋ ልጅ አይደለችም እንዴ? አያ ጎረምሳው ከዚህችና ከፍቅረኛ አይቷ ታምራለች አሉ። መጽሔቱን ነጥቄ ወዲያ በወረወረው ደስ ባለኝ ነበር። ሆኖም በቶንዶስ የሸራረፉትን ጸጉሬን የትጅ ያስጨርሰዋል። ሰዓቱ ደግሞ እየጋለበ ነው። እቺ ታምራለች አልኳቸው፣ ነገሩን ለማሳጠርና ስራቸውን እንዲቀጥሉ መፈለግ። ይሄኔ የወረኛው ሰውዬ ሞባይል አቃጭለና ሄሎ አዎ ነኝ፣ ኧረ እባክህ ደርሰሃል? መጣሁ ብሎ ብድግ ሲል ደስ አለኝ። ፈጣሪው ልቅ ያርገህ አልኩ በልቤ። እሱ ሲሄድ ሽማግሌው የሚያናግራቸው ስለሚያጡ ጸጉሬን ቶሎ ያስተካክሉልኛልና። ሰውየው ሲወጣ ሽማግሌው በቀኝ በኩል ያለውን ጸጉሬን ማንሳት ቀጠሉ። እንዴት ዋሉ አብዬ ባህሩ የሚል የሴት ድምፅ ተሰማ። ደህና ነኝ አዛሉ፣ ግቢ አሉና ሰውየው ስራቸውን አቆሙ። ጨጓራዬ ቅጠል ለአንጀቴ እርራል። ሲፈርድብኝ እንጂ ከወንዶች ጸጉር ቤት ሴት ምን ልትሰራ ትመጣለች? አንዲት ኮስማና ሴትዮ ገባችና ከጣውላው አግዳሚ ወንበር ላይ ተቀምጣ ጋሽ ባህሩ ይሄን ሰውዬ አልቻልኩትም፣ ምን አለ ቢመክሩልኝ? ጠጁን ጠግቦ እየመጣ ልጆቹንም ያንገላታቸዋል። አውቃለሁ አዛሉ፣ ማታ ስትራበሹ እኛስ መቼ እንቅልፍ ይወስደናል፣ ሰማችኋለን ካሉ በኋላ እኔ እንዳልሰማ ወደ ሴትዮዋ ጠጋ አሉና እኔ የምልሽ አዛሉ፣ ሌላ ሴት ለምዶ ይሆን እንዴ? አንዳንዴ እኮ ካንቺ እሷ ትሻላለች እያለ ሲጮህ እናዳምጣለን። ባለንጤ ማን እንደሆነች ባላቅም ሁሌ እሷ ይላል አለች ሴትዮዋ ወደ ማልቀስ የሚያደላ ድምፅ። ምናልባት መተት ፊጤ አሰርታበት ይሆን እንዴ? ጊዜው እኮ ተበላሽቷል። አለዚያ ካንቺ ምን አጥቶ ነው እሷም ማለቱ። ሁለቱም ድምጻቸውን ቀንሰው የሚሰክረው የሴትዮዋን ባል አጀንዳ ያደረገው ጋቸውን በረጅሙ ተያያዙት። ቁንጮውን የቀረች ጸጉሬን በመስተዋቱ እያየሁ እቺን ቢያነሱልኝ እኮ በቃ መሄድ ይችል ነበር ስላሰብኩና ሰዓቴን መልከት ሳደርግ ላባ ሰመጠኝ። ጉዳይ ለ8 ሆኗል። ያፈቀርኳት ቆንጆ ከምትጠብቀኝ ካፌ ለመድረስ እኚህ ወረኛ ሽማግሌ ቁንጮ መሳዋን ጸጉር ሊያነሱልኝ ይገባል። በዚህ ላይ ታክሲ መጠበቁም ግፊያውም ሌላ ስቃይ ነው። ድንገት ጮክ ብዬ አባባ እረ ሰዓቴ ሞተ ስል ሰዓት ይሞታል እንዴ አባባ ባህሩ አለ ሴትዮዋ። ሰውየው ፈላስፋ ቢጤ ነው። ቅድምም
ጊዜውን ከምን ጊዜውን በላይ ፈልገዋለሁ ሲል ተፈላስፈዋል አሉ ሽማግሌው። እንደገና እኔና ንግግሬን አጀንዳ አድርገው ሲያወጉ 5 ጉዳይ ለ8 ሆነ። ተቃጠልኩ፣ በገንኩ። ባይን ፍቅር የተንገላታውላት በጓደኞቿ ትብብር ተዋውቄ ስልክ ቁጥሯን ተቀብዬ ስልኬን የሰጠኋት ዛሬ ላገኛት የቸኩልኩላትን ቆንጆ በሐሳቤ ያዩዋት 5ቱን ቀሪ ደቂቃዎች ባሉበት ቀጥ እንዲያደርግልኝ ፈጣሪን ተማጸንኩ። አባባ ጎርፉ እቺን ቁንጮ መሳዋን ጸጉር ብቻ አንሱልኝ፣ ቀሪውን ማታ ተመልሼ መጣና ጨርሱታል ስል ሽማግሌውም ሴትዮዋም በአንድነት ሳቁ። ባህሩ ማለት ሲገባኝ ጎርፉ ስላልኳቸው ነው። ለሳቃቸው ገደብ ያጡለት። አይ ጎረምሳ፣ ባህር እኮ አንድ ቦታ የተከለለ ሰፊዋ ነው፣ ጎርፍ ግን ይወርዳል። ኧረ እንኳን ሱቅ ያነሳል አልከኝ እያሉ ቶንዶሳቸውን ካናቴ ላይ አሳረፉና ቁንጮ መሳዋን ጸጉር ሊያነሷት ሲሉ መብራቱ ድርግም፣ ሁሉም ነገር ጸጥ ጭጭ አለ። አይሄ እና መልከት ይሆን አሉ ምንም እንዳልተፈጠረ ተረጋግተው። እና ምን ይሻላል አልኳቸው። መጠበቅ ነዋ። መብራቱ ሲመጣ ቁንጮዋን እናነሳታለን። አይሆንም። እንዴት አይሆንም? ኮፍያ ስጡኝ፣ ኮፍያ። ባህሩ ጸጉር ያስተካክላል እንጂ ጸጉር በኮፍያ ይቀይራል ሲባል ሰምተሃል? የራስዎ ጥፋት ነው። ወሬ ባያበዙ እስካሁን ጨርሼ ነበር። ከ6 ሰዓት ተኩል እስከ 8 ሰዓት የአንድ ሰው ጸጉርና ጢም መጨረስ እንዴት ያቅታል ስል ቆንጂዋ ከቀጠርኳት ካፌ ደርሳ ኖሮ ደወለችልኝና አንተ ምን ነክቷል? እየመጣሁ ነው፣ ደርሻለሁ፣ ይቅርታ። አንተ ሰውዬ ኮፍያ ይስጡኝ። አግዳሚ ወንበር ላይ የተቀመጠችው ሴትዮ ነገራችን ስላላማራት በሉ ልሂድ ብላ ስትነሳ ብትሄጂ ይሻላል አዛሉ። ይሄ ሰውዬ ቆይቶ ሻሽሽን አምጪ ይልሻል ስሏት ጎመን በጤና ብላ ወጣች። እኔ አይኖቼ ከአንዲት መቀስ ላይ አረፉ። ከተሽከርካሪ ወንበር ወርጄ መቀሷን ሳነሳ ሽማግሌው ነግሬሃለሁ፣ በመቀስ አስፈራራኝ ብዬ ለፖሊስ ነው ማስጠፍረ እያሉ ወደ በሩ አፈገፈጉ። መስታወቱን ተጠጋውና ቁንጮዬን በያዝኩት መቀስ ራሴ አነሳዋትና ያው ሎሬዎት ብዬ ግድግዳ ላይ የለጠፉትን የጸጉር ማስተካከያ ዋጋ ያህል ገንዘብ ወርውሬላቸው ስወጣ 8 ሰዓት ተኩል ደርሶ ነበር። ረዳቱ የሞላ ከሚሉ ታክሲ ውስጥ ገብቼ ስቀመጥ በፊት የተሳፈሩ ሰዎች ቀስ በቀስ ወረዱ። ሰዎቹ ምን ነካቸው ብዬ ከኔ ጋር በታክሲ ውስጥ የቀረ ሰውየውን ብጠይቀው መንገደኞች አይደሉም፣ ለማሟላት የገቡ ናቸው። ስልክ የቀራ። ሄሎ፣ ባለጌ ነህ? እሺ፣ ሲያው ቁም ነገረኛ ትመስላለህ አለችኝ ቆንጂዮ። ኧረ ደደደደደደደደር ስልኩ ጆሮዬ ላይ ተዘጋ። ዛሬ በአዲስ ጉዳይ መጽሔት እየተጨዋወትን እስኪንቆይ የወፏ ዝማሬ የሚለውን እናስቀድም። ሰውየው ዛፍ ስር ቁጭ ብሎ ያዳምጣል ወፏን። የሚመስለው ግን የተመሰጠ በገና ደርዳሪ፣ የተሸለመ መሰንቆ መችን፣
ከብቶቹ ለምለም ሳር ያገኙለት ባለዋሽንት እረኛን እንደሚያዳምጥ ነው። 10 ጊዜ አንገቱን ይነቀንቃል። የወፏ ዝማሬ ገብቶታል መሰል። በግጥሙ ቤት በስንኙ አወቃቀር በሐረጉ ቅኔ እንደረካ ሰው ነው ሁኔታው። ሰምና ወርቁን እንዳገኘ ቅኔ ሰሚ አንገቱን ግራና ቀኝ ይወዘውዛል። ደግሞ አንዳንድ ጊዜ ወፏ ራሷ ደንግጣ ልትበር እስክትደርስ ድረስ ለወፏ ዝማሬ የፊልም ቤት ጭብጨባ ያጨበጭባል። ይሄ ሁሉ ሲሆን አሻግሮ ሌላ ሰው ያየዋል። ያውም የሰውየውን ጤንነት እየተጠራጠረ። መጀመሪያ የሆነ ሌላ ነገርን እያዳመጠ መስሎት ነበር። ጠጋ ሲል ምንም ሌላ ነገር አጣ። የሚያነብም መስሎት ነበር። እጁ ባዶ። በአካባቢው አንገቱን አዘዋዙሩ የሚያወጋው አንዳች ነገር ካለ ብሎ ፈለገ። ሰውየው ብቻውን ነው። የሚገርመው ግን ወፍ አዳማጩ ሰው መንገደኛውን አላየውም። እርሱ ተመስጦ ላይ ነው። አንዳች ነገር ልቡን ነክቶት አንገቱን ከላይ ወደ ታች እየነቀነቀ። መንገደኛው ሰው ጠጋ አለው። ወፍ አዳማጩ ሰው ቀና አለ። በእጁ እንዲቀመጥ ጋበዘው። መንገደኛው እየተገረመ ተቀመጠ። አንዳች ነገር መጠየቅ እችላለሁ? አለ መንገደኛው ሰው። አዎ። እሺ፣ ምንድን የምታዳምጠው? ወፏን። መንገደኛው በኤሌክትሪክ ወንበር ላይ ያስቀመጡት ያህል ተስፈንጥሮ ተነሳ። ከሆነ አንድ ጠንቋይ ጋር የተቀመጠ መሰለው። ወፍ ከሚሰማ ጠንቋይ። ደግሞስ ወፏ ምን እያለች እንደሆነ ማን ያውቃል? የምትናገረው ስለ እርሱ ቢሆንስ? ወፍ አዳማጩ ሰው ግራ እጁን ይዞ ጎተተና እንደገና አስቀመጠው። ለምን ደነገጥክ? ታስፈራለህ። ልሂድ በቃ። ይልቅ ይኸውልህ፣ ሞኝ አትሁን፣ ተቀመጥ፣ ወፏን አዳምጥ፣ ስንት ነገር ታገኛለህ። መንገደኛው ድንጋጤውና ፍርሃቱ ጨመረበት። አልችልም፣ እኔ ወፍ ማዳመጥ አልችልም፣ ተወኝማ። ወፍ አዳማጩ ሰው በቀስታ እኔ ያሳይሃለሁ መንገዱን። መንገደኛው አሁን ጭራሽ ባሰበት። እርሱንም ጠንቋይ ሊያደርገው ያሰበ መሰለው። ዞር ብሎ አካባቢውን ማተረ። በሩቁ በሚታየው የማቋረጫ መንገድ በኩል እንደርሱ ያሉ መንገደኞች ሲጓዙ ይታዩታል። እርሱም አንዳች ማረፊያ ጥላ ፍለጋ ነበር ወደዚህ አሳብሮ የመጣው። የገጠመው ግን ወፍ የሚያዳምጥ ሰው ነው። በእርግጥ ይህ ዛፍ በመንገድ ለሚደክሙ መንገደኞች አሳብረው የሚያርፉበት ነበር። እርሱም ብዙ ጊዜ እዚያ አርፎ ያውቃል። እዚያ ሲያርፍም የወፎቹን ዝማሬ ባልፎ ያጅ ልቡ ሰምቶ ያውቃል። በአካባቢው ትልቁ ዛፍ ያ ስለሆነ ወፎች ይመርጡታል። ያ ዝማሬያቸው ግን የዚህን ሰውዬ ያህል መስጦትም አስደስቶትም አያውቅም። አሁን እንደው ግን የምርህን ነው ወፍ እያዳመጥክ ነው? አንተ ግን ምንም አይሰማህም? በቃ ያው የወፍ ዜማ፣ በቃ የወፍ ዜማ ብርቅ ነው። ወፏ የምትለውንስ ትሰማለህ? ልጅ ሆነን የወፍ ቋንቋ እያልን እንጫወት ነበር። ያ ግን የወፍ ቋንቋ አይመስለኝም። ሰው የወፍ ቋንቋ የሚያውቅ አይመስለኝም። የወፍን ቋንቋ እኮ ማንም ሰው መስማት ይችላል። እኔ ለምሳሌ አልችልም። ትችላለህ። አንተ እኔን ታቀኛለህ። ሰው አይደለህ እንዴ? እና ከሆንክ ትችላለህ እንዴ? ሰው 2 አይነት ጆሮ አለው፣ የሥጋ ጆሮና የልቦና ጆሮ። እዝነ ሥጋ እዝነ ልቦና። በሥጋ ጆሮ ማዳመጥ የሚችል የሰው ቋንቋ መስማት የሚችለው አልፎ ያጅ ድምፅ ነው። በልቦና ጆሮ ግን ወፍንም እንስሳንም ወንዝንም መብረቅንም ተራራንም ዛፍንም መስማት ይችላል። ከበደ ሚካኤል ይህን ችሎታቸውን ተጠቅመው ነው ደመናና ጽጌሬዳ ሲያወሩ የሰሙትን የነገሩን። ጽጌሬዳና ደመና የሚለውን ግጥማቸውን ታውቀዋለህ? አሁን እሺ፣ አንተ ከወፏ ምን ሰማ? ምን የመሰለ ቅኔ፣ ምን የመሰለ እውቀት፣ ምን የመሰለ ይሆት ትርጓሜ ነዋ። እስቲ አንዱን ንገረኝሽ። ወፏ ምን አለች መሰለ? ትዘምር የነበረው ስለ ዛፉ ነው። ዛፉ ሆይ አትመካ፣ እኔን አስጠለልኳት አሳረፍኳት ብለህ አትመጻደቅ፣ በቅርንጫፍህ አትመካ፣ ለእኔ ዋናው ያንተ ቅርንጫፍ አይደለም፣ ለእኔ ዋናው የራሴ ክንፍ ነው። ቅርንጫፍህ ሊቀር ይችላል፣ አንተም አላስጠልልም ልትል ትችላለህ፣ መብትህ። እኔ ግን የምመካውም የምተማመነውም በገዛ ክንፎቼ ነው። ክንፎቼ ካሉልኝ የትም እሄዳለሁ፣ ሌላ ዛፍ ላይ አርፋለሁ፣ ሌላ ቤት እወጣለሁ።
በተራሮች ላይ እቆማለሁ፣ በመስኩ ላይ እራመዳለሁ። ስለዚህ ልሰበር ነው፣ ልወድቅ ነው፣ ልጥልሽ ነው፣ ልወዘውዝሽ ነው እያልክ አታስፈራራኝ። እኔ ከሌለሁ የለሽም እያልክ አትመጻደቅብኝ። ወፍ የተባልኩት ከእኔ ጋር ባሉት ክንፎች እንጂ አንተ ጋር ባሉት ቅርንጫፎችህ አይደለም። ወፍ የሆንኩት እኔ ጋር ባሉት ላባዎች እንጂ አንተ ጋር ባሉት ቅጠሎችህ አይደለም። ወፍ የተባልኩት በቆምኩበት እግሬ እንጂ በቆምኩበት ግንድ አይደለም። እኔ ባለኝ እንጂ በምትሰጠኝ አልተማመንም። እኔ ባያዝኩት እንጂ በተለገስኩት አልመካም። ያለ እኔ ሌላ ዛፍ የለም አትበል፣ አትመጻደቅ እያለችው ነው። መንገደኛው ተገረመ። ወፍ አድማጩን ችሎታም አደነቀ። አብልጦ ደግሞ የወፏን ዝማሬ አደነቀ። ወፍ ቢችል ኖሮ መወድስ ያደርሳት ነበር። ቆይ አንተ የኔ ወፍ ቋንቋ ከየት ተማርክ? ይህ እኮ የምትማሩ አይደለም፣ ሰው በመሆንህ የምታገኘው ነው። ግን ማሳደግ ይፈልጋል። እዝነ ልቦናህን መጠቀም፣ ለሕይወት ትርጉም መስጠት። ዝም ብሎ የተፈጠረ ዝም ብሎም የሚኖር ዝም ብሎ ነገር የለም። ዝም ብለህ የምታልፈው ዝም ብሎ ነገር ሊኖር አይገባም። ኑሮ ከንቱ አይደለችም። ሕይወት ቂላቂል አይደለችም። ቅኔ ናት። እየፈታህ የምትማርባት የምትደመምባት። ፍጡራን ሁሉ ልዩ ልዩ አይነት ቅኔዎች ናቸው። ማዳመጥ፣ ማየት፣ መንካት፣ መመርመር፣ መተንተን የሚፈልጉ ቅኔዎች። አየህ፣ በዝነ ጆሮአችን ብዙ ቸበርቻቻዎች ስንሰማ ስለምንኖር የሕይወትን ዝማሬ የመስማት ዕድላችን ጠቧል። አንተ ግን ስማ፣ አካባቢውን፣ የአየሩን ሁኔታ፣ ድምፁን፣ የፍጥረቱን እንቅስቃሴ፣ የፍጥረትን የእርስ በርስ ተግባቦት አድንቅ፣ ፍታው። ድምፀ ዝማሬ ትርኢትና መልእክት የሌለው ፍጡር የለም። ዝማሬያቸው ግን የሚሰማው፣ ትርኢታቸው የሚታየው፣ መልእክታቸው የሚረዳው ለሰው ነው። ሰው ነው የሚፈታላቸው። ፍቹ ግን እንደየእውቀታችን፣ እንደ ኑሯችን፣ እንደ አቅማችን፣ እንደ የመረዳት ችሎታችን፣ እንደ ባህላችን ይለያያል። የወፏን ዝማሬ አንተ ብትሰማው ሌላ ይሆናል የምትረዳውን ጊዜ። አየህ፣ ያሬድ ያያትን 7 ጊዜ የወደቀች የተነሳች ትል አንተ ብታያት ኖሮ ሌላ ነገር ልትረዳ ትችል ይሆናል። ያሬድ ግን ወድቆ መነሳትን፣ ታግሎ ማሸነፍን፣ ተስፋ ለመቁረጥን፣ አለመታከትን ከእርሷ ተማረ። እርሷ ተጓዘች፣ እርሱም ጉዞዋን ተረጎመላት። ስለ ጳልቃን ጣልቃን፣ ስለ ከራዲዮን፣ ስለ ዝሆን፣ ስለ አንበሳ፣ ስለ ቀበሮ፣ ስለ ቆራ፣ ስለ ርግብ፣ ስለ ጉንዳን የምንሰማቸው ታሪኮች ሁሉ የእነርሱን አነዋወር ተመልክቶና አዳምጦ ለሕይወት የሚበጅ ትርጉም ከመስጠት የመጣ ነው። ዝም ብለህ ግን አትይ፣ ስማ። ዝም ብለህ ግን አትስማ። ዓለም መጽሐፍ ናት። ሚሊዮን ገጾች አሏት። ገጹ እያንዳንዱ ገጠመኝህ ነው። ብልሆች እያንዳንዱን ገጽ ያነቡታል፣ ይማሩበታል። ሞኞች ግን ገጹን እየገነጠሉ ብቻ እያጠፉ ያልፉታል። ከመገንጠል ይሰውርህ። የአዲስ ጉዳይ ጭውውታችን ቀጥሏል። ኧረ ዛሬያችን ይፈታ ርዕሱ። እንዲህ አለ ድምፃዊው፣ የኋላው ከሌለ የለም የፊቱ። እኔ ግን እላለሁ ተቀበልማ ወዳጄ፣ የኋላውም ሄደ የፊቱም አልመጣ፣ ታሪክና ራእይ ቀፍድደው ያሰሩት ዛሬያችን ይፈታ። ሰው ወዶ አይደለም ገጣሚ የሚሆነው። ተቀኘሁት ትላለህ። አገራችን ኢትዮጵያ ነፍዬ ነፍ ትናንትና ነፍ ነገ ያላት አገር ናት። ትናንቷ ታሪክ ነገዋም ራእይ ይባላል። እንደውም ታሪክና ራእይ ከወዲያና ከወዲህ ወጥረው ይዘው በሚያዞሩት ገመድ አገርና ሕዝብ ዛሬን ወክለው ባሉበት እየዘለሉ ይመስለኛል። የሆነ ገመድ ዝላይ ነገር የለም። ኑሮ መዝለል ማረፍ፣ መዝለል ማረፍ፣ መዝለል ማረፍ። ገመዱ ወላ በሰላም ወላ በጦርነት ሲቀያየር ቢኖርም ዝላዩና አዟሪው ግን ለዘመናት ያው
ያው ነው ሰውኝማ ልክ እንደ ገመዱ በእግር ስር ላለፈው ስንዘል ከአንገታችን በላይ ሲያልፍ ዝቅ ስንል ላይ ታች ኑሮ ተስማማንም አልተስማማንም ተያይዘነዋል። እኛ የትናንትና የነገ ነዋሪዎች። ትናንት ይሎሃል። የትኛውም ሥርዓት ትናንትን እንደ ነፍሱ ነው የሚወዳት። ስለ ትናንት አውርቶ አይጠግብም። የትናንትና ግፍ ይልሃል። የትናንት ጭቆናና መርገምት፣ የትናንት ምንስትስና ማንትስን ያስታውሳል። ትናንት ላይ የነበረ ጀግንነቱን ቆራጥነቱን ይጨምረልሃል። አንተም በትናንት ታሪክህ አዝነህ አሊያም ተደስተህ ኮርተህ በእጄ ትላለህ። ያው እንግዲህ ጊዜ ከስሪቱ የሚያጅን ነገር ነውና መቼም ሄዶ ዛሬ ላይ መድረሱን ለመስማት ትናፍቃለህ። ግን የተለመደ ዝላይ ያዘልልህና ነገ ይልሃል። ነገ ስለ ትናንት ሲያወጋህ የነበረው ወጉን ይቀጥልና ነገ ጥጋብ በጥጋብ ትሆናለህ፣ እዚያ እንደርሳለን፣ እንዲህና እንዲያ እንፈጥራለን፣ እንዲህና እንደዛ አድርገን ይልሃል። ስለ ነገ የተወራው ባይከፋህም ከትናንት ዘሎ ነገ ላይ ማረፍ ግን ምን ይሉታል? ምነዋ ጌታው ዛሬን ዘለልካት ስትል የትናንት ስርዓት ናፍረክ ዝበል ምን ያለን የሱ የለም አልክ። በቃ በቁጣ ከራማን ትገፈፍና ዛሬ ላይ ትጣላለህ። ጋዜጠኛ ብትሆን ዘፋኝ፣ የፊልም ባለሙያ ብትሆን ፖለቲከኛ፣ መነሻህ ትናንት ማረፊያህ ትናንት ይሆናል። መነሻህ ነገ መድረሻህ ነገ ይሆናል። ለምትኖርበት ዘመን ዓይንህ ለሚመለከተው እውነት፣ ጆሮህ ለሚሰማው ሐቅ ሳትመሰክር ሳትናገር ትናንትና ነገ ድንበር ላይ ተንፈራጦ በቆመ እግርህ መሃል ዛሬህ ወርቃማ ሀብትህ ሾልካ ስታመልጥ እንዳላየህ ታልፋታለህ። ታሪክ መጥፎ ነው አይደለም መቻልኩ እንዴ? ራእይ የሚጨበጥ እስከሆነ ድረስ በጭራሽ መጥፎም አይደለም። እሱም ዛሬና ያልነው ጎበዝ፣ ዛሬያችንን እንዴት እየኖርናን ነው? ዛሬያችንን እንዴት እያስኖሩን ነው? ዜና ሁሉ የውጭ ዜና ካልሆነ በስተቀር የአገራችን ዜና ሐቂቃውን አይናገርም። ወይም የኛ አገር ዛሬ የለችም። ለዚሁን እንዴ የምንሰደደው ጎበዝ? ዛሬም ፍለጋ የሆነ አገር የምንንከራተተው? ታዲያ አንዳንዴ ትናንትን መተረክ ነገንም መተንበይ ይደክመንና የአፎ ለምታም ይሁን የልብህ ብሶት ዛሬ ላይ ያሳርፈሃል። እስከ አንገትህ ችግር ውስጥ ተነክረህ አረ ምን ጉድ ነው ሁሉ ችግር ትላለህ። መቼም አንደኛውን አይን ከተገለጠ አፍህም አያርፍም። ያው መልሱ ሁሉ ደግሞ አይጠምህም። ምክንያቱም ወይ ትናንት ወይ ነገ ነዋ ይህ ማምጥቱ የሚዘበዝብብህ። የዛሬ ጥያቄ አይመለስም። ማን ካልከኝ ጥያቄህን መመለስ ይገባው ዘንድ መልሱ ቦታ የተቀመጠው ሰው እኔ አላቅም። እሱን ነገር አታምጣብኝ። ማን ማለት ምን ማለት ነው? ነገ ችግር ይፈታል አርፈህ ኑር ስትባል ነገ እኔ የለሁም ባካችሁ ዛሬ መልሱልኝ፣ እንደውም ሐኪም ነግሮኛል ነገ ሞታለሁ፣ በቃ ዛሬ ምን ልሁን ያልኳችሁ ዛሬን አስተካክሉልኝ፣ ትንሽ እንኳን ልኑራትና ልሙት ትተነፍሳለህ የነፍስህን ሐቅ። እኔ ከሞትኩ ሰርዶ አይብቀል አትበላ። ነገ ልጅህ የልጅህ ልጅ ይጠቀምበታል ትባላል። ሚስትም የለኝ ልጅም የለኝ ልጅም የለኝ ነው ነኝ ያለሁት እኮ ነው የምልህ። ማን ይሰማሃል? የባነና አይምሮህን ያደነብሹታል። እንደ ቅንቅን ውስጡን ያሳክካል። ለልጅ ይህን ጊዜ እኮ መካሪው ራሱ የለውም ልጅ። ትባዝናለህ በሐሳብ ደግሞ ምሳሌ ይጨምርብሃል ላዩ ላይ። ለምሳሌ ውልህ ቻይና፣ ህንድ፣ አሜሪካ ራሷ አባቶቻቸው እንዲህ እንደኛ በጨለማ በውሃ ጥም በዲሞክራሲ ጦት አልፈው ነው ልጆቻቸው ዛሬ የዓለም ቁንጮ የሆኑት። ወዳጄ ለምን ትከራከራለህ? አንተ እኮ ነህ ገገማ። አርፈ ቁጭ በል እያልህ እኮ ነው። ፈሊጡ አልገባህም እንዴ? አልገባህም? እሺ ቀጥል። ምን አገባኝ? አሁንስ በዛ ምንድን ነው? ትውልድ ምጽአት ነው እንዴ? የጾምን በረሃብ የምንጠብቀው? ውሃ፣ መብራት፣ ቤት፣ ስንቱን ነገር በሌሉበት
ዓለማዊ ሱባኤ ገብተን በደሞዛችን ሽምብራ እየቆረጠምን የምንጠብቀው ምንድን ነው? ዛሬ ማስተካከል ቢያቅተው እንኳን ለማስተካከል ባለው አቅም ሁሉ ያልደከመ ነገንም ልጄ በተስፋ ነው የሚያኖረው። ዛሬን አኑሩኝ ምንድን ነው? በቃ ጥፊ አምሮታል ይሄ ሰውዬ። ጀርባ ይጠና እንደውም እረፍ እንዳልኩት ፈሊጡ አልገባውማ። ባጭሩ ዛሬን መኖር ክልክል ነው። በቃ በየቦታው እንደሚለጠፈው እዚህ አካባቢ ሲጋራ ማጨስ ክልክል ነው እንደሚባለው ዛሬን መኖር ክልክል ነው። በዚያም ይሁን በዚህ ስለ ትናንትና ስለ ነገ ብቻ እንድታወራ የተፈቀደልህ ምስኪን ነህ። ዛሬ በኤሌክትሪክ አጥር የታጠረች የሞት ቀጠና ናት። የሐሳብ ፈረስህን ይዘህ ነገ የሚባል የማታውቀው ሜዳ ላይ እንዳሻህ ጋልብ። ትናንት ላይ ዳንግላ ሳበል፣ ዛሬ ላይ መዘማነን የለም ጎበዝ። እጅ በደረት አድርገህ መምህሩ የሚሉትን ራስህን በአዎንታ እየነቀነቅ ማዳመጥ። ለምን ይመስልሃል ብዙሃኑ ታሪክ አውሪ ራእይ ደርዳሪ የሆነው? ዛሬውን እኮ ስለተቀማ ነው። ይኸውልህ ቀላል ምሳሌ፣ አሁን ከሰሞኑ መብራት ቤት ጠፋ እንበል። ጠፍቷል አላልኩም፣ እቤት ጠፋ እንበል ነው እንበል። ለምን መብራት አላገኝም ትልና ያረጄ የሰለቼ ሮሮህን ታሰማለህ። ነገ ልጅህ ወላ ፋብሪካ ወላ ያሻውን ነገር መክፈት ይችል ዘንድ ግድብ እየሰራንልን ነው ትባላለህ። ለምሳሌ ነው እኮ ለምሳሌ። እንግዲህ ግድቡን አብረህ እየገነባህ ብርህን ሆጭ እያረክ ነው። ያንተ ጥያቄ ግድቡ ለምን ተሰራ አይደለም። ያለንን ኃይል በስርዓት እንዳንጠቀም ያደረገን የቢሮክራሲና የጥልፍልፍ አሰራር የአቅም ማነስና የሙስና ግድብ ይፍረስ። ለዚህ ጥያቄ ያልሆነ መልስ ሲሰጥ ደግሞ ከኛ ወዲያ ለአገር አሳቢ አትበል ስትባል ነው። ልጄ ራሱ ይጠይቅ። እኔም ለእናቴ ልጅ ነኝ ጎበዝ። እኔ ለምን መብራት ይጥፋብኝ አሁኑኑ በከፈልኳት ልክ አገልግሎቷን ውለዱ አትልና ቱግ ትላል። ይልኝ እንግዲህ ለምን ቱግ አልክ? የድሃ ጉልበቱ ቱግ ስለሆነ ነዋ። ምን አቅም አለህ ሌላ? እሺ ቀጥል። ከፍቶ ቱግ ስትል ከአንተ በላይ ቱግ የሚሉ አለቆች ይገጥመዋል። የነገር አያቸው ዛሬን መግደሉ ግር እያለህ አረ ይሄ ነገር በዛ፣ አረ ዛሬያችንን ስሩልን፣ አረ ለነገም ተንቀሳቀሱ፣ አረ ዛሬን አታዳፍኑን፣ አለ ለነገ ተስፋ መስጠት የጤናም ማደል ልትል ትችላለህ። ከነገ ወደ ኋላ ዘለው ስለ ትናንት ትረካ ይጀምራሉ። ትናንት በባርነት ልትገዛ ላንተ ተሰውቼ ይውል ላንተ ልማት እንዲህ ሆኜ እንዲህ ተፈጥሮ ይሉና ማብሰልሰያህን ናለህን ያዞሩታል። ትናንትም አባቴ ነገ ልጅህ ያልፍለታል ተብሎ ተቆራምዶ አለፈ። ይኸው ዛሬ ላይ አልፍልኝ። እኔስ ነገ ልጄ እንደሚያልፍለት እንደማያልፍለት በምን አውቄ ነው ለልጄ ዛሬን የምከፍለው የሚል ጥያቄ ውስጥ ይነሳል። በቃ ቀጥል። እናም የዛሬን ፍለጋ ትጀምራለህ። ያኔ ገለጥልሃል። ብዙሃኑ መሪዎች ዛሬን መኖር እንጂ ዛሬን ማስኖር እንደማይፈልጉም እናም ዙሪያህን እየዞሩ እንደ ልጅነት መሐረቤን አያችሁ ሆይ አላየንም ባካችሁ ጨዋታ ዛሬህን በጉያቸው ሸጉጠው በጀርባህ እየዞሩ ዛሬን ያየ ይሉሃል። ብታይም አላየሁም ባካችሁ ትላለህ። ለምን? ፍልጧን እያሰብክ ነዋ። ፈሊጣቸው እኮ አጃኢብ ነው ወዳጄ። ወላ ሙዚቀኛ ወላ ጋዜጠኛ ጨዋታዋን ያውቃታል። ስለ ትናንት ማውራት እኮ ብቻውን ታሪክ አይደለም። ታሪክ ማለት ዛሬ ላይ የተጣመሙ ከትናንት ጠማሞች ዕጣ ፈንታ እንዲማሩ ትናንትም ማስታወስ ነው። ራእይም ማለት ከዛሬ ሸሽተን የምንደበቅበት የሩቅ አገር አይደለም። ዛሬያችንን ቁጭ ዛሬን መኖር እንፈልጋለን። ወደፊት ወደ ኋላ እያላችሁ አታወናብዱን። በታሪክ ወደ ኋላ በራእይ ወደፊት መወዝወዝ አገርን እያለማ ሕዝብን እያስማማ ከዛሬ የተጣላ ትውልድ እኮ ነው የትናንት ታሪክ መዘከሪያ ቅርሶችን ይዞ ገበያ የወረደው። ዛሬ ጋር የተጣላ ትውልድ ነው ነገ ያልፍልሃል እያለ በተስፋ ስንቱን ውሃ ያስበላው። ዛሬውን የተቀማ ትውልድ ነገን አያምንም። ሰረቀም ዘረፈም አመነዘረም ዛሬን መኖር ነው ዓላማው። የሚበጀው ዛሬያችንን እያጣፈጡ ነገም መስራት ነው። ዛሬያችን ከሌለች ትናንትም ነገም አይኖሩም ባይ ነኝ። መቼ ተጻፈ አትሉኝም? መጋቢት 13 2006
ዊዝደም ከተሰኘው የአማረ ገሰሰ መጽሐፍ ላይ አጭር የጽሑፍ ልጋብዛችሁ። መርጌታው ተማሪዎቻቸውን ሰብስበው ለእያንዳንዳቸው አንድን ሥራ ሰጧቸው። ከዚያም ማንም የማያያችሁ ድብቅ ቦታ ሄዳችሁ፣ ልብ በሉኝ፣ ማንም የማያያችሁ ድብቅ ቦታ ሄዳችሁ ተሰባብሩትና ስብርባሪውን ታስረክቡኛላችሁ አሏቸው። እንስራውን ስትሰባብሩ እደግመዋለሁ፣ ማንም እንዳያያችሁ። ሁሉም በጠዋት እንስራውን እየያዘ ወጣ። እስከ ቀትር ባለው ጊዜ ከአንድ ተማሪያቸው በስተቀር ሁሉም የእንስራውን ስብርባሪ እያመጡ ለመርጌታው አስረከቡ። ያ አንድ ተማሪ ግን እስከ ምሽቱ አልተመለሰም ነበር። ግማሹ ርቆ ሄዶ ነው ይላል፣ ግማሹ ሲሰብር ገደል ውስጥ ገብቶ መውጣት አቅቶት ይላል። አንዳንዶች ደግሞ ፍለጋ እንውጣ እያሉ ነበር። መሽቶ ደንገዝገዝ ማለት ሲጀምር የጠፋው ሰው እንስራውን እንደተሸከመ ተመልሶ መጣ። እንስራውን እንደያዘ ሲያዩ ሁሉም ሳቁ። መርጌታው ቅጣት እንዲቀጡት የጠየቁም ነበሩ። መምህሩ ግን ረጋ ብለው ለምን እንስራውን ይዘህ ተመለስክ ሲሉ ጠየቁት። ተማሪውም የኔታ በጣም ይቅርታ ያድርጉልኝ፣ በተነገረኝ መሠረት እንስራውን ተሸክሜ ከቦታ ቦታ ዞርኩ፣ ግን ማንም የማያይ ቦታ ማግኘት አልቻልኩም። እርግጥ የተወሰኑ ቦታዎች ሰው የሌለባቸው አግኝቼ ነበር፣ ነገር ግን እዚያም ቢሆን እግዚአብሔር ያየኛል። ስለዚህ እንስራውን መስበር ስላልቻልኩ ይዤው ተመልሻለሁ። መርጌታው ተደስተው አቅፈው እየሳሙት አንተ ብቻ ፈተናውን አልፈሃል አሉት። እናንተስ ብትሆኑ ማንም ከማያያችሁ ሂዳችሁ ስበሩት አልኳችሁ እንጂ ማንም ሰው ብያለሁ?